ተመልካቾች እንዴት ናችሁ? የሜሪጆ ኢትዮጵያ መስራች ሲስተር ዘቢደር ዘውዴ በሀገራችን ኢትዮጵያ በሰራቻቸው የመልካም ስራ ተግባራት በሀገር ብሎም ደግሞ እንደ ዓለም የተለያዩ እውቅናዎችን ሽልማቶችን ያገኘች ጀግና ሴት ናት። በዛሬው 51% ፕሮግራማችን ደግሞ ከዚህች ጀግና የበጎ ስራ ተምሳሌት ከሆነች ሴት ጋር አጠቃላይ ውሎዋን የምናስመለክታችሁ ነው የሚሆነው። አብራችሁ ቆዩ። ሰላም እዚህ ቤቶች እንዴት ናችሁ? ሰላም ነው? እንዴት ናችሁ ሲስተር? ወይ እንዴት ነሽ? ሰላም ነሽ? እንዴት ነሽ? እንኳን ደህና መጣችሁ ፋናዎች። በጣም እናመሰግናለን። እኛም በጣም ነው የምናመሰግነው ሲስተር ስላገኘንሽ፣ በዚህ መልኩ ከልጆችሽ ጋር ከእናቶች ጋር ሰብሰብ ብለሽ ስላገኘንሽ በጣም ደስ ብሎናል። በጣም እናመሰግናለን። ሰላም ነው? እንኳን ደህና መጣችሁ በሉ። ፋና ቴሌቪዥን። እሺ በጣም ነው የምናመሰግነው። አረፍ አረፍ በሉ። እናመሰግናለን። እግዚአብሔር ያክብርልን። እናመሰግናለን። ሰላም ነው? ሁሉ ሰላም። ምን እያደረግሽ ነው? ልጆቻችንን እናቶችን እያየን ነው። የተወሰኑት ከጎዳና የተነሱ አሉ፣ ስራም የጀመሩ አሉ። እንዴት ናችሁ እያለ ነው። እንዴት ነሽ? እነ ሲስተር ዘቢደርን ከማግኘትሽ በፊት የነበረሽ ህይወት እና አሁን ያለሽበት ነገር ምን ይመስላል የሚለውን ትንሽ አጫውቺኝ እስኪ። በፊት የነበርኩበት ህይወት እጅግ በጣም አቅሜ በላይ የሆነ ያቃተኝ ነገር ነበረ። ብዙ ነገር በክራይ ቤት ነው የምኖረው። ወደዛም ሮጥኩ ወደዚህም ሮጥኩኝ። ያችን ነገር ለቅሜ ለክራይ ነው እንጂ ማደርጋት ለልጆቼ የማበላው ነገር እንኳን እስከማጣ ደርሼ ነበር። በጣም ከአቅሜ በላይ የሆነ ችግር ነበረብኝ። ግን አሁን አላባተን ማሳድገው 3 ልጆች ግን አሁን እነሱን አገኘው ከጎኔ። እነሱም ደግሞ እግዚአብሔር ይስጣቸው ትልቅ ቦታ አደረሱኝ። በጣም እጅግ ነው ማመሰግነው። በጣም ነው ማመሰግነው። መልካም ጊዜ። እሺ እግዚአብሔር ይስጥልን። እሺ መልካም ጊዜ ይሁንላችሁ። ሰብለ መጀመሪያ ስናገኛት ካንሰር ህመምተኛ ናት። የሚረዳት የለም። በጣም ታሳዝናለች። አክቲቭ ናት፣ ግን በጣም ያሳዝናል ሁኔታዋ፣ ህይወቷ እና አይዞሽ አልናት። መጣች እዚህ የተለያየ ድጋፍ አደረግንላት። ለምንሰራው ሁሉ ድጋፍ አደረግላት። ቶታሊ ካንሰሩን ረስታ እንዲያውም እዚህ መታ አገልግሎት ትሰጣለች። ደስ ይላል በጣም እግዚአብሔር ይመስገን። ምን ድጋፍ ነው የምታገኘው ከዚህ ድርጅት የሚለውን ነገር ንገሪኝ እስኪ። ምግብ ወስዳለሁ፣ ልብሳ፣ ጫማ፣ ሁሉ ነገር ድጋፍ ታደርግልኛለች። ህክምናም ድጋፍ ታደርግልኛለች። ምንድነው ይሄ የሚሰራው አሁን? ይሄ አሁን ለመሶብ ለትሪ ለዳቦ ምናምን ነው። የት አውጥታችሁ ነው የምትሸጡት? ያው በቃ ገዢ ይመጣል፣ እኛም ደግሞ የሚፈልገውን እየሄድን እንጠይቃለን። ከዛም በኋላ ይሄ ለራሳችሁ ገቢ ነው? ገቢ ነው። በጣም ነው የማመሰግነው። መልካም ጊዜ፣ መልካም ስራ። ካፒቴን እንግዲህ ባህር ኃይል ሰራተኛ ነበሩ። ባለው ችግር ተፈናቅለው መጥተው እዚህ ነው ያገኛናቸው ጎዳና ላይ። አሁን ከኛ ጋር ናቸው ያሉት። በጣም ጥሩ ሁኔታ ይገኛሉ። እስቲ ካፒቴን ይመርቋቸው እኚህን ወጣቶች። መስጠት ደግ ያረጋል። መስጠት ሆደ ሰፊ ያረጋል። መስጠት እድሜና ጤና ይሰጣል። መስጠት መንፈስን ያረካል። እግዚአብሔር እድሜና ጤና ይስጣችሁ። አሜን። ላሰባችሁት ሁሉ ያሳካላችሁ። አሜን። ጥሩ ስራ ነውና መስራት እሱ ደግሞ ይከተላችኋል። እግዚአብሔር ጸጋውን መንፈሱን በመሬት ጽድቁን በሰማይ እንዲሰጣችሁ የዘላለም ምኞቴ ነው። እግዚአብሔር ይስጥልኝ። አሜን አሜን። እንግዲህ ተመርቀናል። ያረጋ ምርቃት ወስደናል። እናቶችና ልጆችና የተሻለ አሁን ደግሞ ላይብረሪ የሚያጠኑትን ልጆችና ቁጭ ብለን እናወጋለን። ደህና ናችሁ? እየበረታችሁ ነው? ዛሬ በደንብ ይዛችሁታል አይደል? እሺ ምን እያደረጋችሁ ነው? ጎበዞች። እንዴት ነሽ ታዲያ? እስቲ ምንድነው? እስቲ ተዋወቋት። ስሜ ፍራታ ጌትነት ይባላል። ትምህርት ቤቴ እውቀተ ገን ነው። ሜሪጆ ኢትዮጵያ በጣም የምንወደው ድርጅት ነው እና አረጋውያንና ህጻናትን የሚረዳ። ጎበዝ። አሁን አንቺ ጎበዝ ተማሪ እየሆንሽ ነው አይደለ? ምንድነው መሆን የምትፈልጊው ስታድጊ? በስመ አብ ዶክተር ታክሚናለሽ። ሲስተርን ታክሚያታለሽ ስታድጊ? ትወጃታለሽ? እስኪ ንገሪያት፣ ፍቅርሽን ግለጪላት እስኪ ሲስተርን። ሲስተር ይወድሻል። እኔ ፍቅር እኔም እወድሻለሁ።
ስታድግ ምንድነው መሆን የምትፈልገው? ፓይለት ነች። ፓይለት ነው የምትሆነው? በስማ ጎበዝ። ከዛን ይዘህን ትበራለህ በአየር ላይ እስቲ ሲስተር ዘቢደርን ፍቅርህን ገለጽላት። ትወዳታለህ? አዎ። እስቲ ንገራት። ሲስተር ዘቢደር በጣም ነው የምወድሽ፣ በጣም ነው የማከብርሽ። በጣም ወዳለሁ። እሺ ተባረኩ። በጣም ነው የምናመሰግነው። መልካም ጊዜ። እነኚህ ሁሉ በየቤቱ በኢትዮጵያውያን ፋይናንሻል ሰፖርት በየወሩ ይደረግላቸው። በጣም እናመሰግናለን። እሺ ቀጣይ ስለዚህ እስቲ አሁን ደግሞ ቁጭ ብለን ሄደን እናውጋ አይደለም እና ምን ጠጣለን? እሺ ሲስተር፣ እሺ ደስ ይለኛል። በርቱ ልጆች። እሺ እሺ አመሰግናለሁ። ቻው ቻው ልጆች፣ ቻው ቻው ቻው። መልካም ጥናት። እሺ ቻው ቻው። ሲስተር ዘቢደር ማናት? ውልደቷ እድገቷ ከሚለው ብንጀምር። ጨንቻ አድጌ ደጃዝማች ወልደ ማርያም ትምህርት ቤት ከ1 እስከ 8 ተማርኩ። 9ኛን ደግሞ ጦሎላ ሚሽን ስላልነበረ ጨንቻ ከተማ ውስጥ ትንሽ ወጣ ያለች ሚሽኖች ነበሩ። እዛ እየተመላለስን ተማርኩኝ። 10ኛ ሲከፈት ደግሞ ጨንቻ ተመልሼ ተማርኩኝ። 11 እና 12 ስላልነበረ አርባ ምንጭ ኮምፕሬሄንሲቭ ሁለተኛ ደረጃ ትምህርት ቤት መጥቼ ተማርኩ። ከዛ በኋላ ወደ ነርሲንግ ስኩል ገባሁ። ከቤት ውስጥ 10ኛ ልጅ ነኝ። አስተዳደግሽ ለዛሬ መልካምነትሽ የራሱ የሆነ አስተዋጽኦ ይኖረው ይሆን? በጣም እሱ አለው። እናቴ በጣም ፍቅር ትሰጠኝ ነበር። ከምንም በላይ ደግ እንደሆንላት ትፈልጋለች እና የሷን ከስር እየሄድኩ ነው። የመጨረሻ ልጅ ብዙ ጊዜ ከእናቱ ጋር እንዲተጣብቆ አይደል የሚያድገው እና ከታላቄ ጋርም ትንሽ ጋፕ ስላለው እናቴ ስርስሯ እየሄድኩኝ ደግነትን ነው የተማርኩት። በቃ ፍቅርን ነው የተማርኩት። እዚህ ለመድረስ እኔ ወላጆች በጣም በተለይ እናቴ መስዋዕትነት ከፍላለች። ሕክምናም ደግሞ ራሱ ይሄ የማዘን የመራራት የማገዝ ነገር አለው። በጣም ነርሲንግ በተለይ ሲያገዘሽ ነገር በጣም አግዞኛል። ነርስነት ሰብአዊነት ነው። ነርስነት ደግነት ነው። ብዙውን ሰዓት ነርስ ነች ከበሽተኛው ጋር የምታሳልፈውና ነርሲንግ ኬር መግደልም ይችላል ማዳንም ይችላል እና ያን ፓርት ስለምወደው እኔ ሲስተር ስባል በጣም ደስ ይለኛል። እስካሁንም ቀጥሎ ይሄው እኛም ሲስተር ዘቢደር እያለን በጣም ወደው ፕሮፌሽን ነው። በጣም ደስ ይላል። እስኪ ሲስተር ስለ ድርጅቱ አጠቃላይ ነገር ንገሪኝ። እንግዲህ አስኮ ላይ በመቶ ልጆችና ነፃ ሕክምና ለነሱ በመስጠት በየቤቱ በማስተማር መዝሙር ምን ያለ ነው የጀመርነው። ያ ስራ ሰፍቶ ዛሬ 6 ክልል ላይ እንሰራለን። አሁን እንኳን ያለንበት ቢሮ የአዲስ አበባው ቢሮ ገዳም ሰፈር ያለ የምንገኝበት 8200 ህፃናትና አረጋውያን እዚህ ድጋፍ ያገኛሉ። በጣም ደስ የሚለው ይሄ ድጋፉ በኢትዮጵያውያን ብቻ ነው። ስለ ቤተሰብሽ እንድትነግሪኝ ፈለግኩ። በተለይ ለብዙዎች የምትደርሺ እናት ስለሆንሽ ስለሱ ደግሞ አንቺ ደግሞ በቤት ያለሽን ነገር ደግሞ ማወቅ ፈለግን። ባለትዳርና የ2 ልጆች እናት ነኝ። አሁን 26ኛ ዓመታችን ነው። ትልቁ ልጅ 24 ዓመት ሊሞላው ነው። ናትናኤል ታደለ ይባላል። ሴቷ ደግሞ ዘኖላዊት ታደለ 21 ዓመት ሊሞላት ነው። እሷ ወንድ ልጄ ተመርቆ ስራ ላይ ነው፣ ሶፍትዌር ኢንጂነር ነው። ሴቷ ልጅ ደግሞ የኔን ሙያ ይዛ ነርስ ልትሆን እንግዲህ ዘንድሮ ማለት 11 ወር ይቀራታል፣ ትመረቃለች እና በጣም ደስ ይላል። ዩኒቨርሲቲ ነው ያሉት፣ ኢስተር ሜኖናይት ዩኒቨርሲቲ በአሜሪካ ይማራሉ። መልካም በሰራሽ ቁጥር ሁሌ በሰጠን ቁጥር የምናገኘዋለና ልጆቼ በእውነት እግዚአብሔር የከፈለኝ በልጆቼ ነው። ልጆቼን የሚያስተምሩልኝ ኢትዮጵያውያን ናቸው። አንቺ አእምሮሽ ተረጋግቶ ስራሽን ስሪ፣ እኛ ደግሞ ልጆችሽን እናስተምር ብለው ልጆቼ ስኮላርሺፕ ሲያገኙ ኮሳይን አርገው ዋሶ ነው የወሰዷቸው ኢትዮጵያውያን አሉና በዚህ አጋጣሚ 4 ናቸው፣ ያውቁታል። ሁሉንም በጣም ላመሰግን ወዳለሁኝ። ትዳር ከተመሰረተበት ሰዓት ጀምሮ በእርግጠኝነት ልጆቹ 20 ምናምን ከሆኑ ይሄ እንትን ራሱ ይበልጣቸዋል። ድርጅቱ ራሱ ከተመሰረተ ከታሰበም 32 ዓመቱ ነውና እሱን ማወቅ ፈልጌ ነው። አዎ ልጆቼ ይሉኛል። ያው ወልጄ አልተኛሁም። ወንድ ልጄን 10 ቀን ነው የተኛሁት። የመጀመሪያ ልጄ ነው። እህቶቼ እንዲያውም የመጀመሪያም ልጅ ስለሆነ ለማድረስ ከሐዋሳ ከአስኮ ድረስ ቤት የመጣው ሲያዩ እኔ ስቲች ላስፈታ ሄድኩና በዛው ቀረው። ከዛ በማግስቱም ገባሁ እና እኛ እዚህ ቤት አራስ ስለሌለ ወደ የቤታችን እንሂድ ብለው እቴም ወደ ሐዋሳ ተመለሰች። በ10 ቀኛ በቃ
አራስ እዚህ ቤት የለም አሉ። ሴቷንም ልጅ ስወልድ አልተኛሁም። ልጆችሽም እንደ እናት በጣም ሊናፍቁሽ ይችላሉ ብዬ አስባለሁ። ወይ በጣም ይናፍቃሉ። እስኪ ስትገቢ ምንድን ነው የሚሉት? ከስሜታቸው እቀፊኝ ይላሉ። አሁን አድገው ራሱ እንደ ልጅ እቀፊን እስቲ ይላሉ እና ይፈልጋሉ። ልሽ ግድ ይላል። እንደገና ደግሞ በደንብ እነሱን ፍቅር ለመስጠት ደግሞ እኔም አድርገው ነገር አለ። አንጥፈን መደዳ መተኛት እቅፍ አድርጊያቸው አድገው ሁሉ እና ደግሞ እንዳይቀየሙኝ ፊልም አሳያቸዋለሁ። ከ6ኛ ክፍል ጀምሮ ልጆች ፊልም እያዩ እዚህ ቤት ያሉ የሚደረገውን ነገር ላይፍ የኦርፋኖች እናት አባት የሌላቸው ልጆች የተቸገሩ እያዩ ያለቀሱ ነው ያደጉት። ይሄም እንዲህ አይነት አለ እያሉ እንደገና አምጥቻ ያሳያቸዋለሁ። በጣም የሚገርምሽ ልጄ ተመርቆ ሄጄ ነበር አሜሪካ ነገርና እስቲ ስፖንሰር አድርጎ ያልኩ ስል እማ እኔን ለምን አትቀሰቅሽም? እኔ እኮ በቀን 13 ብር በሰዓት ይከፈለኛል። አንድ ሰዓት ጨምሬ በሰራ እኮ እችላለሁ ብሎ በጣም የምታሳዝን ሚካኤል አካባቢ ሆምለስ አለች አእምሮ በሽተኛ የእሷን ልጅ እየረዳ ነው ያለው። ልጅ ስፖንሰር አደረገ። አሁን ደግሞ ቋሚ ስራ ይጀምራል። ቋሚ ስራ ሲጀምር ደግሞ ልጅ ይጨምራል። ሴቷም ልጅ እማኔም ከተመረኩኝ ይሄንን እንደሱ ልጅ ይዛለሁኝ ብላለች። የሜሪጆ ሜምበር ናቸው፣ አባል ናቸው። እዚህ ያሉ ነው አባልነቱን እንትን በወር 50 ብር ነበር። አሁን ነው 100 በአመት የሆነው። የአባልነት ካርድ ይዘዋል። ልብስ ከአንድ ሻንጣ በላይ አይፈቀድላቸውም። ትምህርት ቤት ቻሪቲ ክለብ እንዲገቡ በጣም እኔ እናቴን እንደሰራች እኔ ልጆቹ ላይ ሰርቻለሁ። ከአንድ ሻንጣ በላይ ሲሆን አላቸው የሚያስቀምጡበት እዛች ይጥላሉ። ሲበዛ ማይሆ ብሎ ይሰጣሉ። ልጅ እንዲያም እዛ እጄ ነው የምሰጠው ብላ አጠራቅማ ጫማዋን ልብሷን አምታ እዚህ ነው የሰጠችው። በጣም ደስ የሚለው እዛም ሄደው ደግሞ በጣም ልብስ እያሰባሰቡ እኔም ሲሄድ ይልካሉ። ሰው ሲመጣ እነሱም ሲመጡ ይዘው ይመጣሉ። የቀረውን ደግሞ እዛ ዶኔት ያደርጋሉ። ይሄ ብቻ አይደለም፣ ልጆቼ ሲያድጉ ቤት እንኳን እንዳይወርሱ ነው ያደረኩት። በ2000 ዓመተ ምህረት ነው የተፈራረምነው። ሁሌ እላቸዋለሁ ልጆቹን ሳሳድግ ነገ የሚሆን አይታወቅም። ልጅ ሲያድግ በልና ይሄ ቤት እናንተ የማን ነው ብዬ ጠይቃቸዋለሁ። ልጆቹን አዎ ይዘው አደጉ። እነ እማ ሲሞቱ ይሄ ቤት የህፃናትና የአረጋውያን ነው እያሉ ነው ሰው ፊት አመጣቸውና እነ እማ ሲሞቱ ቤቱን ለማን ነው የሚሰጡት? ለህፃናትና ለአረጋውያን እያሉ አደጉ። አሁን ላስቲር ደግሞ ሲመጡ አድገው ነው የመጡት። 18 ዓመት አልፏቸው እንፈራረም ብለን ተፈራረምን። ይሄ ቤት የማን ነው ስል ወንድ ልጅ ከት ብሎ ሳቀረ። አሁን አድገናል፣ አንቺ እድሜ ይስጥሽ እንጂ እኔ ቤቴን ራሱ ዶኔት ነው የማደርገው፣ አትጨነቂ፣ እኛ አንፈልግም ብለው ፈርመው ሄዱ። እና ልጅን እንዳስተዳደጉ ነው። እኔ አሁን ይሄን ባልር እውነቴን ነው የምልሽ፣ እዛ ሄደው ታች ወርደው ስራ ሰርተው ነው የተማሩት። ጽዳት ሰርተዋል፣ አትክልተኝነትን ሰርተዋል ልጆቹ። በቃ እንዳሳየሽው ነው። አይ የዘቢደር ዛሬ እዚህ ደረሰች እንጂ እኔም ሳድግ ብዙ ነገር ለፍቼ ነው ያደኩትና ሁሌ ሰርቻለሁ ልጆቹ ላይ። ስለዚህ እነሱም ለፍተው ጥረው ግረው እዚህ ደርሰዋል። አሁን ደግሞ መስጠትን ተምረዋል። እኔ እናቴ እንደሰራች ሁላችንም ልጆቻችንን እንስራ እላለሁኝ። ሰላም ነሽ? ምን ነው ቆንጆ ሰላም ነሽ? ጎዳና ላይ ነበርሽ ሜሪጆን ከማግኘትሽ በፊት? አዎ ጎዳና ላይ ነበርኩ። አሁን ለዚህ በቅቼ ታይቴ ተጠግቼ ነው የምኖረው። የቤቴ ቤት ነው። ታይቴ ተጠግቼ ነው የምኖረው። ያው እንጨቴን ጀመርኩ፣ ያው እሰራለሁ። እድሜ ለቴቱ ያው ራሴን ችያለሁ። ልጆችንም ያው የሰባት ልጆች እናት ነኝ። ያው እድሜ ለቴቱ ተጎዳና ላይ አንስታ ሰው አርጋኛለች። ስለዚህ ልጆች እየተማሩ ነው አሁን? ልጆቼ ትምህርት ናቸው። ከጎዳና ቀረው። ይሄ ለማሳያ ነው እንጂ የእንጀራ ምጣድ የተሰጣቸው አሉ፣ ጤፍ የተሰጣቸው አሉ። ጊዮርጊስ ጋር በጣም ይሄ ለቤተ ክርስቲያን የሚሆን የሚነግዱ አሉ። ወደ 470 እናቶች ናቸው ስልጠና ወስደው ወደ ስራ የገቡት። ጎዳና ላይ ነበሩ ጊዮርጊስ ቁጭ ብለው የሚለምኑ። ስለዚህ አሁን ምንድነው እነኚህ ሰዎች እንደው ድጋፍ ትንሽ እንግዲህ በ3000 ብር የተጀመረ ድጋፍ ነው። እቃውን ሰጠን፣ ሌላ ግብአቶችን ሰጠን እንጂ መስራት ይችላሉ። 4000 ብር ቤት ኪራይ መክፈል የጀመሩ አሉ
ከጎዳና ተነስተው ስልጠና ተሰጥቷቸው መነሻ ገንዘብ ተሰጥቷቸው የተሰጣቸው በጣም የሚያኮሩ እናቶች አሉና ይሄ ስራ በሰፊው ቢሰራ ከልመና ይወጣሉና አንዷ ሞዴላችን እሷ ነች። ሆስፒታላችን ደረስን። ይሄ ከ25 ዓመት በላይ የነበረን ክሊኒክ ነው። እዚህ ለ25 ዓመት የተለያዩ ሰርቪሶችን እንሰጣለን። አሁን እንግዲህ ሰዓታችን የምሳ ሰዓት ነው። አረጋውያኑ ቤት እየጠበቁን ነው። ምሳ አድርሰን እንምጣና የቀረውን በኋላ እንቀጥል። አሜን 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 አሜን። እንደዚህ እየተመረቅሽ ነው የምትዩ? ምርቃት እንዴት እንደምወድ እናቴ ሁሌ ተመረቁ ትላለች። አሜን በሉ ከእናትሽ ነው ሻምታችሁ ትላለች። አሜን ማለት ራሱ ዋጋ አለው አይደል? ዋጋ አለው። ለግለሰቡም እንደ አገርም ምርቃት በጣም ጥሩ ነው። አንቺም ያለሽው በምርቃት ነው። እንዲህ ምበረታው በምርቃት አይደል? በጣም ደስ ይላል። በጣም ደስ ይላል። አዎ በጣም አሁን እንግዲህ ወደ ቤት እየደረስን ነው መሰለኝ። አዎ አሁን ቤት ሁለት እናቶች በአንድ ቤት ደባል ናቸው። በጣም ያሳዝኑ። ቤታቸው በጣም ያፈስ ነበረ። ቤት ጥገናም አድርገንላቸዋል። ሰላም ናችሁ ወይ? ሰላም ነዎት? እንዴት ነዎትማ? ይሄው እስቲ ምሳ ይዘን መጣን። ጓዳችሁ ቢያሳ ይሁን መርካቶ ይሁን እጡ ገቢ ኸርቀር በአካፍ ገቢ ኸርቀር በአካፍ ውጪያችሁ ይሄ በማካ ምግብ እንደዚህ በየቀኑ ይመጣላችኋል? ማዘር አዎ ሁልጊዜ ይመጣል። በጣም እናሳልፋለን። እሷ ይመጣል። ሁሉም ነገር ተስኖ ወንም ያቸግር ሌላ ነገር ምንም ችግር ቢኖርም በቃ ቢኖርም ችግር የለም። አላህ ጋቤራ ይሄን ስጫቸውና ደግሞ ተመረቂ። እሺ ምሳ ይሄው ምሳ አምጥተናል። ምንድነው በዋናነት ከሚሪጆ የምታገኙት ድጋፍ? ነጣ መኪና አኪም አገኛለሁ። ከታመም ፈታከምበታለሁ። በቀን ቀን ምግብ ይመጣልናል። ያው የትን ክራይ ተጨምሮበት ይከፈል ይመጣልኛል። አዎ ምላሳችሁ በሰው ፊት ያማራል ያርግልኝ። በፈጣሪ ፊት ያማራል ያርጋችሁ። ትወጡ ትገቡ አይነ ጥላ አይንካችሁ። አይነ ጥላ አይንካችሁ። ዋሉበት ይደሩበት። ብላችሁ ጠጡ። የኛ ሰው ናችሁ፣ የኛ ዘር ናችሁ። ሱብሃንአላህ አላህ አይለየን፣ አያውጣብን፣ አይንካብን፣ አይንካን ያ ረበል ዓለሚን። በኔ ጎደለበት ፎት እሱ ይሙላ። አሜን። በጣም ነው የምናመሰግነው። ደስ ይላል ሲስተር። በጣም ነው የምናመሰግነው። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። በጣም እናመሰግናለን። ደስ የሚሉ እናቶች ናቸው። ምርቃታቸው ራሱ በጣም ህይወትን የሚያለመልም ነው ለአገር። እኔ እንደ አገር እውነቴን ነው የምልሽ። የእነኛ አረጋውያን ምርቃት ፊት ቁጭ ብለው ይለምኑ ነበር። አሁን ልመና ትተው እችን እንጀራ እየጠበቁ ይኖራሉ። አንደኛዋ ስፖንሰር አላቸው። ለአንደኛዋ ስፖንሰር እየፈለግን ነው። ደባል ናቸው አብረው የሚኖሩት። ያሳዝናሉ። ሁሉም ሰው እንዲህ አይነት ነገር እንደው አንድ ሳህን እንጀራ ለጎረቤቱም በእኛም በኩል እየሰጠ እንዲህ አይነት ቤት ውስጥ ለቀሩ እናቶች ብናደርስ እንዴት ደስ ይላል። በጣም መፈወስ ነው። አልቅሰው ነው የሚመርቁት። አንዷን ሳህን ይወስዱና ነገም ትመጣላችሁ አይደል ይላሉ። የነገ ያሳስባቸዋል። ምክንያቱም ዛሬ አንድ እንጀራ ስንት ብር ነው? ከሰል ገዝቶ ዛሬ ከሰል ስንት ብር ነው ሽሮ ለመስራት? እነኚህ ሰዎች አቅም አላቸው። ስለዚህ ይሄ በጣም ከባድ ነው። ሽሮ ስንት ነው? ዘይቱ ስንት ነው? ስለዚህ ከምንሰራው ላይ ፓክ እያደረግን ይሄን ዘመን ብንሻገር ደስ ይለኛል። አልጋ ቁራኛዎች በቤት የቀሩትን ሰዎች ብናይ በጣም ነው የማመሰግነው። እንግዲህ ሌሎችም በዚህ ስራ ላይ ያልተሰማሩ ሰዎች ወደ እናንተ መጥተው በራችሁን እንደሚያንኳኩ ተስፋ አደርጋለሁ። እኔ ቀጣይ ወዴት ነው የምንሄደው? ሆስፒታል አለ። ግረ መንገዳችን ደግሞ አንድ እናትን ደህና ኖት ብለን ሰጠት አድርገን ነው። እሺ እናመሰግናለን። እሺ
ለ25 ዓመት ሰርቪስ የሰጠ በጣም የረጅም ጊዜ የድሮ ነው ያስታውቃል ቤቱ ክሊኒካችን ነው። ይሄ ላቦራቶሪው ነው። እንግዲህ በአንድ አመት ውስጥ ለ25000 ሰው የሰጠው ክሊኒክ ይሄ ነው። ይሄ ነው። ይሄንን በማየት ነው እንግዲህ ወደ ሆስፒታል ቢያድግ በጣም ብዙ ሰው አድሬስ ማድረግ እንችላለን በሚል ነው። እዚህ ሄማቶሎጂ፣ ሴኖሎጂ፣ ፓቶሎጂ ማይሰራው ኬሚስትሪ ማለት ማይሰራ የለም። ሁሉም አይነት ላቦራቶሪ ይሰራል። ዋጋው በጣም ተመጣጣኝ ነው። ዋና እዚህ ሆስፒታል ውስጥ የሚሰጡ አገልግሎቶች አሁን ላቦራቶሪን አየን። ከዛ ውጪ ምን ክፍል አለ? ምን ክፍል አለ የሚለው የካንሰር መመርመሪያ ክፍል አለ። የማህፀን በር ጫፍ ካንሰር፣ የሳምባ ካንሰር፣ የቲቢ መድኃኒት እንሰጣለን። አልትራሳውንድ ክፍል አለን። ኤክስሬ አለ። የእናቶችና የህፃናት ክትባት አለ፣ ክትትል አለ። አልጋ ትንሽ ብትሆንም ማዋለጃል። ይሄን ሰርቪስ እንሰጣለን። በዚህ አሁን በድሮ ቤት ውስጥ ማለት ነው ከ25 ዓመት በፊት በነበረ ቤት ውስጥ ትንሽ ሰርቪስ ብለን እንግዲህ የምንለው ብዙ ሰው የሚመጣ ሰርቪሱን ወዶ ነው። ሐኪሞች አሉን ከ5 በላይ በጎ ፈቃደኛ በጣም ብዙ ሐኪሞች አሉን። ግቢ ውስጥ የምታያቸው በብዛት በጎ ፈቃደኛ ናቸው። ይሄ የምታዩ ደግሞ ሆስፒታሉ ነው። ይሄ በጣም ብዙ ክፍሎች ናቸው። ግራውንድ ፕላስ 3 ነው። የላይኛው ኦፕሬሽን ቲያትር ነው። 2 ኦፕሬሽን ቲያትር አይሲዩ እና ሪከቨሪ ያለው። ሁለተኛው ደግሞ ማዋለጃን የሚያርፉበትና የወንዶችና የሴቶች አልጋ ነው። ይሄኛው ደግሞ ኤምሲኤች እናቶችና ህፃናት የሚከታተሉበት ነው። ይሄ የምታዩ 10 ክፍል አለው። ከስር ተመላላሽ ህክምና 6 ኦፒዲ ያለው ፕሮሲጀር የተለያዩ የሚሰጥበት ክፍል ነው እንዳየሽው። እና ይሄ ሁሉ በኢትዮጵያውያን ነው የተሰራው። ምን አይነት አገልግሎቶች ደግሞ ተጨማሪ ያገኛል ሰው? እንግዲህ በጣም የተሟላ አገልግሎት ነው። አልትራሳውንድ፣ ዶፕለር አልትራሳውንድ ያለው 2 ለእናቶችና ለህፃናት ለብቻው አለ፣ ለሌላው ማህበረሰብ ለብቻው አለ። በጣም ደስ ይላል። ከዚህ በላይ ምን የሚያስደስት ነገር አለ? እዚህ ግቢ እንግዲህ በጣም ብዙ ድምጻውያን ጋዜጠኞች ወጥተዋል። አሁን ደግሞ እየጠበቁ ነው ያሉትን እሱን እስቲ ሄደን እንየው። እሺ፣ በጣም ደስ ይለኛል ሲስተር። እሺ እንሂድ። እኚህ ልጆች መጀመሪያ ከልጆች ወደ ልጆች የሚለው ፕሮግራም አለን። ቻይልድ ቱ ቻይልድ ምንድነው? በየቤቱ እየዞሩ አበባዬ ሆሽ ሆያ ሆዬ እያሉ የጤና መልእክት፣ እንረዳዳ፣ በጎ ፈቃደኛነት የሚል መዝሙር ያቀርባሉ። ራሳችን ከኤችአይቪ ስንጠብቅ ቤተሰብ ምጣኔ አገልግሎት እንውሰድ የሚል ሜሴጅ ያስተላልፋሉ። በብዛት እዚያ የምታያቸው ያደጉት ከዛ ሁሉም ከዛ ይመጣሉ። ከቻይልድ ቱ ቻይልድ ማለት ከቻይልድ ቱ ቻይልድ ሲያድጉ እና ድምጻቸውን በውዝዋዜ ይገመገሙና ደግሞ ወደ ድራማና መዝሙር ክለብ ይመጣሉ። አሁን እነኚህ የድራማና መዝሙር ክለብ ናቸው። ካደጉ በኋላ ብዙ ልጆች አሉ። ይኸው ሰው ይኖራል በትዝታ ሰበብ፣ ይኸው ሰው ይኖራል በትዝታ ሰበብ፣ የዋሌ ሲጋልብ ትናንትን በማሰብ አንቺን ከማን አወዳድሬ ላብልጥ እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅር ሸማ ላስተያየሽ ደሞ ከነማን አንቺን ከማን እናቴ ነሽ አለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በወርኩበት
ተባረኩ። እንግዲህ ውሏችን በዚህ መልኩ ውሎ አርገናል። ደግሞ እስቲ እንግዲህ ዋና ማጠናቀቂያ ዋና መስሪያ ቤቱ ቢሮ እንሄዳለን። እናመሰግናለን። ቻው፣ ተባረኩ። ይሄ እንግዲህ አሁን ዋናው መስሪያ ቤት ሄድ ኦፊሳችን ነው። ሁሉ ጋር ከዚህ ነው ተበትነን ሄደን ስራችንን ሰርተን የምንሄደው። እዚህ ጋር የተለያዩ ሽልማቶችን እየተመለከትኩ ነው ያለሁትና ከየት የተገኙ ሽልማቶች ናቸው? ይሄ አየር ኃይል የሰጡኝ ስጦታ ነው። ይሄኛው ከተለያየ ቦታ ነው የተሰጠን፣ የውጭም አለ። ይሄ ከሲድ ዋሽንግተን ዲሲ ያለ ድርጅት የ2020 ተሸላሚ ነበርኩኝ። በ16ኛው የኤችአይቪ ኮንፈረንስ ላይም እንደዚሁ ሬድ ሪበን ሽልማት ወስደናል። በኢንተርናሽናል በዩኤን ድህነት ቅነሳ ላይ በተለይ በሴቶች ላይ የምንሰራውን ስራ በማሰብ እውቅና ተሰጥቶናል። ሌላው ደግሞ ከፕሬዝዳንት ግርማ የተከበሩ ወይዘሮ ሙፈሪያት የሴቶችና ህጻናት ባሉበት ሰዓትም ያው እዛ ጋር እንደምታዩ ሽልማት አለ። እናት ባንክ የላፍቶ በኔ ስም ነው የተሰየመው። የእናት ባንክም አምባሳደር ነኝ። የአዲስ አበባ ከተማ መስተዳድር የበጎ ፈቃድ ኮሚሽን እውቅና የሰጠኝ ነው። በጠቅላይ ሚኒስተሩ እንግዲህ የበጎ ፈቃድ የህይወት ዘመን አምባሳደር ሆኜ በሰላም ሚኒስተር በኩል የተሸለምኩት ሽልማት አለ። ግን ስሰማ እውቅና ተሸለሚ ስትባይ ብዙም ደስተኛ አይደለሽም ይባላል። ይሄ ሁሉ እንግዲህ ያስቸገርሽ የተሰጠሽ ነው መሰለኝ። በጣም ምስጋናው ምድር ላይ ከበዛ የላይኛው ይቀንሳሉ የተባለ ስላደግን እኔ ደግሞ ጉዞዬ ሩጫዬ ሁሉ ለሰማይ ቤቴ ነው። ስለዚህ ይሄ ነገር እንዳይጎልብኝ ፈልጋለሁ። ለዚህ ነው ለንደን ላይም ተጠርቼ ነበር። እኔ ክብር ዶክትሬት እዚህም አሰስመንት በአዲስ አበባ ዩኒቨርሲቲ ሰራ ፕሮፋይልሽ ብሎ አልተገኘሁም። ለምን እዚህ ላይ ነገሮች ሁሉ ምድር ላይ ካለቁ የሰማይ ቤቴን ማጣ ይመስልኝ። ይሄ አመለካከት ነው። ግን እንደ ሜሪ ጆይ የግድ ነው እየተባለ እየወሰድን እዚህ ደረጃ ደርሷል። ከዚህ ሁሉ ሲስተር ዘቢደር ምን አተረፍሽ? ከበጎነት ምን አተረፍሽ የሚለውን ነገር በመጨረሻ ማወቅ ፈለኩ። አንደኛ ጤንነት፣ ተኝቶ ማደር። በጣም ጤናማ ነኝ። አንድ ቀን ቀርቼ አላውቅም ከቢሮ። ድካምም የለኝም፣ እረፍቴም ትዝ አይለኝም። እኔና በጣም ደስ ይለኛል። እንግዲህ እንደምታይ ነኝ የ63 ዓመት አልመስልም እና ያ ደስ ይላል። እኔ ፍቅር ያለ ገደብ መስጠት ነው። የቀረው ሌላ ጉዳይ ነው መቀበሉና ይሄ ስለሆነ ፕሪንሲፕሌ ደስ ይላል። በቃ ደስ ብሎኝ ነው ሙሉ ደስ ብሎኝ ነው መገባው። እንዲህ ተከፍቼ ተኮሳትሬ ምናምን አይደለም። ስራ ላይ ስራ ነው፣ ጫወታ ነው እኔ ጋር። ስለዚህ በዚህ መልኩ እግዚአብሔር ይመስገን በጣም አመሰግናለሁ። እኔ በጣም ደስተኛ፣ በጣም ጤናማ፣ ሁሌ አዲስ ነው፣ ሁሌ ምን ልስራ ነው የምለውና እንደምታይኝ አይደለም። አስተሳሰቡም ላይ ደህና ነኝ። በጣም ደስ ይላል። እውነት ከ30 ዓመት በላይ ሰራሽ በዚህ በጎ ስራና አይበቃሽም? አይበቃኝ። ምርቃቴ እንዲጎል አልፈልግም። ይሄ ምንድነው ሜሪ ጆይ ራሱን ችሎ እኔ በሞት ሜሪ ጆይ መቀጠል አለበት፣ ለጄኔሬሽኑ መሻገር አለበት። እግዚአብሔር አምላክ ለኔ ኢነርጂ የሚሰጠኝ እንድሰራ ፈልጎ ነው። እኔ እንዳልሰራ እንዳርፍ ብፈልግ እኮ ይሄን ቤት አስቀምጦኛል እኮ። አልጋ ላይ አርፌ ነበር፣ ቤቴ አርፌ ነበር። ስለዚህ በየቀኑ የሚያድሰኝ እኔ እንድሰራ ይፈልጋል ጌታዬና በእኔ የጀመረው ሚሽን አልተቋጠረም፣ አልተቋጨም። ገና ነው እኮ። ችግሩ እየበዛ በሄደ ሰዓት እኔ 30 ዓመት የተጓዝኩትን ለሌላው ማስተማር አለብኝ። ወጣቱን ኢንስፓየር ማድረግ አለብኝ። ሳደክሚ ስትሰሪ፣ ራዕይ ሲኖርሽ፣ ማንነትሽን፣ ኮንፊደንስሽን በተለይ ሴቶችን ብዙ ማስተምረው ነገር ስላለኝ እኔ የሚበቃኝ አይመስለኝ። ደስ ይላል በጣም። ቀጣይ እቅዳችን ሰፊ ነው። እንደ ሜሪ ጆይ ኢትዮጵያ ሙሉ ላይ እናሰፋለን ብለናል። በቅርቡ ወደ ሰሜኑ እንገባለን። ሌላው ጎዳና ተዳዳሪ ልጆች ላይ የተፈራ ስራ ነው። እሱ ላይ ደፈር ብለን መግባት እንፈልጋለን። በጣም ነው የማመሰግነው። ይቅናሽ ለማለት እወዳለሁ።
በጣም አመሰግናለሁ። ተባረኩልኝ። ፋናንም የምንጊዜ አጋራችንን በጣም በህፃናቱና በአረጋውያኑ ስም በማህበረሰቡ ስም በጣም አመሰግናለሁ። ተባረኩልኝ። በመጨረሻም ደግሞ ኢትዮጵያችንን እግዚአብሔር ይባርካት፣ ህዝቦቿን ይባርከን፣ ሰላማችንን ያብዛልን እላለሁ። ተባረኩልኝ። አሜን። ክብረት ይስጥልኝ። አሜን። እንግዲህ ተመልካቾቻችን ጀግና ሴቶች፣ ቁርጠኛ ሴቶች እንደዚህ ናቸው። ለቆሙለት ዓላማ ለሚሰሩት ስራ በዚህ በተመለከታችሁት መልኩ ቁርጠኛ ሆነው እስከ መጨረሻው ለመሄድ ይታገላሉ፣ ይሰራሉ። እኛም ከነሱ ብዙ እንማራለን። የዛሬው 51% ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌላ ቦታ ከሌላ እንግዳ ጋር እስክንገናኝ እስከ ሳምንት መልካም ሳምንት